ጂያን ያለን ጉዳይ እየፈታ ባለበት ሰዓት ላይ በድጋሚ የሱንና ሰዳከትን እስር ቤት ገብታ አቷታል። ሰዳከት እስር ቤት ገብታለች። ምንም እንኳን እስር ቤት ብትገባም ነገር ግን ይህ እስር ቤት ለእሷ ከባድ አይሆንም በጭራሽ። ምክንያቱም ሰዳከት አልቦራ የጎሳ መሪ እናት እንደሆነች ይታወቃል። የአልቦራ እናት እንደሆነች ስለሚታወቅ አክብሮታቸው ከሆኑ የላቀ ነው የሚሆነው። በድንገት ግን እስር ቤት በመግባቷ ምክንያት ጂያን እዚህ ጋር ለረዥም ጊዜ ካፈቀራት ሴት ጋር እየተገናኘ ነው ያለው፣ ከመሬም ጋር። መሬምን ለብዙ ጊዜ አፍቅሯታል። መሬም እዚህ እስር ቤት ውስጥ መግባቷ ራሱ ትልቅ ነገር ነው። ጂያን ሲያገኛት እጅግ በጣም ነበር የደነገጠው። አሁን ነገሮች የተስተካከሉ ይመስላል። አሊያ መርያም መገኘቷን አታውቅም። መርያም እንዳትመለስ በጣም ስትፈራ ነበረ ጂያን ጥሯት እንዳይሄድ። ከዛ በኋላ እዚህ ጋር ጂያን ተደወለለት። ቦራን ሆስፒታል ውስጥ ካልገባው ብሎ እያስቸገረ ስለነበረ በፍጥነት ከዛ ቦታ ይንቀሳቀሳል። ከዛም በኋላ እነሻይን በውጭ በኩል ናቸው። እዚህ ጋር ከዘሪን ምን ሆናብኝ ነው ዘሪን እንደዚህ ሆነች እያለ እያስረዳ ነበረ። እኔ እኮ ግራ ገባኝ። እኔ ሰው እንዴት በዚህ መጠን እዚህ ደረጃ ይደርሳል? እንዴት የሌላ ሰው ልጅ ጡት እስከ ማጥባት ትደርሳለች ብሎ ሲናገር ነበር ከሻይን ስለዚህ ጉዳይ አያውቅም። እንዴት ብሎ እየጠየቀ ነበረ። አዎ በቃ አንድ ጊዜ አክስቴን ቪዳንና ዘሬን ተከተልኳቸው። ከዛ በኋላ የሆነ ቤት ገቡ። ከዛ ሳገኛት ዘሬን የሆነች ህጻን ልጅ እያጠባች ነበረ። በቃ ማለት የሆነ ኢንዱስትሪ ዞን ነገር የሆነ በቃ ውስብስብ የሆነ ሰፈር ነበረ ብሎ ተናገረ። ከዛ የዘሬን ጉዳይ ሲያወራ ደነገጠ። ሻይን ፈጣሪ ወይ ምን ማለት ነው እያል ነበር። አላቅም እኔ ለምን እንደዚህ እየሆነች እንዳለ ሀዘኑ ይሁን እንደዚህ ያረጋት ልጃችንን ማጣቷ ይሁን እንደዚህ ያረጋት ምንም እየገባኝ አይደለም ሻሂን፣ ነገር ግን ተቀይራብኛለች በቃ እያል ነበረ። ተረጋጋ፣ ድብርት ውስጥ ናት ያለችው ለዛ ነው በቃ አቅልላ ያየው ነገሩን እባክህ እያለችው ነበረ። ከዛ አትፈተውን በቀደም ይልን እያል ነበረ። አዎ ይከብዳል እኮ ታውቃለህ፣ እሱም ቢሆን እንዴት ህይወቷን እንትን እንዳለው ታውቃለህ አይደለ? በቀላሉ ነገር እንደማይፈታ ታውቃለህ ትሏለች እዚህ ጋር ናሬ። ነገር ግን ትፋታለች። ናሬ መፋታቷ አይቀራም። ምን ማለት ነው? በእርግጠኝነት መፋታት አለባት አይደል እንዴ? ታዲያ ለምንድን ነው ልክ እንደማትፋተውና የምታስመስለው? ችግር የለውም ለኔ እኮ ማለት ከባድ እንደምንባት አውቃለሁ። ነገር ግን ለምንድን ነው እኔ ጋር ስትመጣ ልክ ከሱ ጋር ሁል ጊዜ ዘላቂ የሆነ ህይወት ሊኖራት እንደሚችል የምታስመስለው? እሺ ለማንኛውም በቃ በኋላ እንገናኛለን ብሎ ተናዶ ከመኪና ውስጥ ገብቶ ይሄዳል። ናሬና ሻይን ብቻቸውን ቀሩ። ይሄ ህጻን ልጅ ጡት ማጥባት የሚባለው ነገር ከየት ነው ደግሞ የመጣው ብሎ ጠየቃት። እኔ እንጃ አላቅም ትለዋለች። እንዴ እማዬ ለምንድን እንደዚህ የምታረገው? እኔ ምንም አልገባኝም። ለምን እስካሁን ድረስ አልነገሩኝም? ምንድነው ነገሩ እያል ነበር። ናሬም እኔ እንጃ አላቅም፣ በቃ እንሂድ በቃ ትለዋለች። መኪና ውስጥ ስትገባ ነው ተደወለለት። እማዬ እየደወለች ነው ብዙ ስልኩን አነሳ። ሄሎ እማዬ እያለ ነበረ። እነሆ ቪዳን ያለችው መኪና ውስጥ ነው። ኤጀመል አጠገቧ ነው ያለው። ኤጀመል ነበር በእሷ ስልክ እየደወለው። የእሷን ስልክ ይዞ እሷ ላይ ደግሞ ሽጉጥ ደቅኖባታል። ተናገሪ ሴትዮ እያለ ነበር። እባክህ እሱን ከጭንቅላቴ ላይ ያስለቅቅ እባክህ አንሳው ከጭንቅላቴ ላይ ስትለው ነበረ። ቀኔን እያበላሸሽ ነው አታበሳጭኝ እያለ ጀመል ይዝታል። ስሚ ፊት ለፊትሽ የተደቀነው ሽጉጥ ነው እንደሞኝ ማስመሰልሽን አቆሜ እያላን ነበረ። ከዛ እዚህ ጋር ሻይን የሁለቱን ጭቅጭቅ እየሰማ ነበረ። ዝም በይ ወይ ተኩሳለሁ እያላት ጀመል ይዝታል። ከዛ ሻይን እማዬ ምን እየሆነ ነው ያለው ብሎ እየጠየቀ ነበረ። እስኪ ስፒከር ላይ ያድርገው ትሏለች ናሬ። እማዬ ምን እየሆነ ነው ያለው የኔ ያለሽው ብሎ እየጠየቀ ነበር ሻይን። ልጅ ይኸውልህ አባትህ ማለት ነው ጭንቅላቴ ላይ ሽጉጥ ደቅኖብኛል አየሁ አይደለ ሴጣን እያለችው ነበረ። ከዛ ጀመል እዚህ ጋር ምንድነው የምትይው ሻይን አሁን ቦታ ነገር እልክልሃለሁ ትመጣለህ ያለውበት ቦታ እያለው ነበር። እሺ እመጣለሁ ሽጉጡን ከማዬ ላይ አንሳው ነው እያለው ነበረ። ጀመል መኪናውን ንጁ እያላ ነበረ። ለሻይንም አድራሻ እያላከለት ወደዛ ቦታ ይሄዳሉ። በሌላ በኩል ቦራን ሆስፒታል ውስጥ ካልገባ ብሎ እየበጠበጠ ነው ያለው። ድንገት አሊያ ዞር እያለች እያለ በድንገት በርቀት አየችው። በር ላይ እናስገባህን ብለውት ወንዶች ከእሱ ጋር ይደባደባሉ። እሱ ካልገባው ይላል። ድንገት አሊያ ስታዩ ይሄ ደግሞ መጣ ትላለች። ድንገት ቦራን አያት። አሊያ ነይ እያላ ነበረ። እሷ ደግሞ ዝም በላይ ሆስፒታል ነው እያለችው ነበረ። ከዛ መጣች። ምን ላድርግ ስትሎ ነበር። ገባለሁ እያለ ነበረ። ልቀቁት ትላለች። እሺ ምንድነው የምታናገረኝ? በስነ ስርዓት ከማናገር ይልቅ እኔ ለምን እነዚህ መበጠብጠው የሆንከውን ነገር ፊት ለፊት ተናገር ሰውዬ ምን ሆነሃል እያለችው ነበረ። ከዛ ምንድነው ያሳሰበ ምንድነው ያስጨነቀ እንዴት እዚህ መጣ ብላ እየጠየቀችው ካበዛው ከዚህ በኋላ ለፖሊስ እናገራለሁ ቮርጉንን ገሉታል ብዬ እናገርባለሁ ስትለው ነበረ። ምንም አታመጭም ልንገርሽ አለያ ምንም አታመጭም እዚህ ጋር እውነቱን ልንገርሽ በቃ እጅሽ ላይ ምንም አይነት ማስረጃ የለሽም ልጅን እንደፈለኩኝ እየመጣው እኔ እስር ቤት አልገባም ትሰሚኛለሽ አይደል እያለ ነበር። እስር ቤት መግባት የማትፈልግ ከሆነ እንግዲህ አርፈ ከዚህ ጥፋ እንደውም አንተ እስር ቤት መግባት አይደለም ያለብህ አንተ የአእምሮ መታከሚያ ሆስፒታል ነው መግባት ያለብህ ስትለው ነበረ። ምን ስሜት የማይስ ነገር የምታወሩ እያለ ነበረ። ምን ብለህ ቃል ገብተልኝ ነበር አለችው። እኔማ ቃል ገብችልሽ ነበር ግን ከዛ ቤት ቃል ገብተሽልኝ ነበር እንደምትወጪ አላት። እንዴ ታዲያ ወጥቼ ላለው እኮ ለምሮ ማተረዳኝ ቆይ አንተ ቤት እየፈለኩኝ ነው በቃ ተረጋጋ አንድ ጊዜ ምን ሆናል ትንሽ ቀን ለምሮ ማሰጠኝ በቃ እንዴ አርግኝ ያልከኝን ነገር በሙሉ አድርግ ያለው ከጂያን ተለይ ነበር ያልከኝ አይደለ ያልከኝን ነገር ሽብዬ ከጂያን ተለይቻለሁ እያለችው ነበረ። ከዛ ቤት ትወጫለሽ እያላን ነበረ። ስማ ልጅ አለን ገባ አይደለ ልጃችን እቃ አይደለም ትሏለች። ጣቷ ላይም ቢሆን ቀለበቱ አለ። እጇን እያንቀሳቀሰች እያወራጨች ስታወራ ቀለበቱን ተመለከተ። ምንድነው አምጫው እያለ ነበር። ልቀቀኝ እያለችው ነበረ። ድንገት ጂያን መጣ። ጂያን ሲመጣ ቀለበቱን አውልቂው እያለ ሲጮህ
ሲጮህባት ጃን መጣና ገላገለ። መሀል ገብቶ ምን አርጊ ነው የምትላት አንተ ዘርበል እያሉ ነበር። ዞርበል አንተ ዞርበል፣ አሊያ አጠገብ ላይ አልፈልግም ዞርበል እያለው ነበረ። እዚህ ጋር አሊያ ስማ ስለ ልብ አያገባም፣ ጣቴ ስላለው ቀለበት አያገባም፣ ከዛ ቤት ወጣለሁ፣ አንተ ስላልከኝ ብቻ ወጣለሁ፣ ለልጄ ብዬ ብቻ ከዛ ቤት ወጣለሁ፣ ቤት እከራያለሁ፣ ነገር ግን ስለ ልብ አያገባም፣ ማንን ላፍቀ ማንም ልውደድ ማን አንተ አይመለከተ፣ ስለ ልብ ምንም አያገባ ብላ ፊት ለፊት ነገረችው። ጃን እዚህ ጋር በአሊያ ንግግር በጣም እየኮራባን ነበረ። እንደፈለጋችሁ ተፋቀሩ፣ ነገር ግን በጭራሽ ጃን አድርገልኝ ገረ በጭራሽ አንተ ያለ መሆን አትችልም፣ እሺ በጭራሽ እናንተ አንድ ላይ መሆን አትችሉም፣ እንደፈለጋችሁ ተፋቀሩ፣ አያገባኝም፣ አንድ ላይ ግን አትሆንም ብሎ እየጮኸ ነበረ። ጃን እስኪ የምታመጣውን ያለው ይለዋል። ቦራን ጥሏቸው ይሄዳል። እዚጋ ጃንና አሊያ ብቻቸውን ቀሩ። አሊያ ያዞች በቃ እያለን ነበረ። መጥቶ ይበጠብጠኛል፣ ዝም ብሎ በባዶ መሬት ዝም ብሎ መጥቶ ይረብሸኛል። አንተ እንዴት ናለችው? ደህና ነኝ። ቀለበቱን አለውልክሹ ነበረ፣ የሚገርመውን ጥሩ ስሜት ተሰማኝ፣ አመሰግናለሁ እያለ ነበረ። በቀድ ውስጥ እንግባ አለችው። ወደ ቢሮዋ እየሄዱ ነበረ። በሌላ በኩል ኤጅመል አሁንም ቢሆን ቪዳንን እንደያዛት ነው። ከዛ በኋላ በድንገት ናሬ እና ሻሂን መጡ። ሁለቱም ከመኪና ተስፈንጥሮ እየወጡ ነበረ። ምን እያረክን ያለው ብሎ የጀመል ፊት እየቀረበ ነበረ። እማዬ ምን እያረካን ያለው ብሎ ፊቱ ቀረበ። ከዛ የጀመል ወረቀቱን ሰጠው። ምንድኔ እናተ እኔ ለመፋታት ቀጥታ ወረቀቴን አስገባች ፍርድ ቤት፣ ተመለከታው ምን አይነት ማዘዣ እንደደረሰኝ ሲሉ ነበር። ሻሂን ዞር ብሎ ቪዳንን ተመለከታት። ናሬም እንደዚሁ። ቪዳን ዞር ብላ አየቻቸው። እማዬ ጋብቻ ክስ መሰረትሽበት እንዴ ብሎ ሻሂን ጠየቃት። አዎ መሰረትኩኝ። እና ምን ይጠበስ ምንድን ነው እንዴ? እና ከሱ ጋር የምቃጠለው ዳለብኝ እንዴ ትላለች። ከ40 ዓመታት በኋላ አብረን በጥሩም በመጥፎም ላንለያይ እኮ ተገባብተን ነበር ይላታል። ነበር ነው ገባ እንዴ ስታቃጥለኝ እኔ ልሙትልህ እንዴ በቁሜ? አዎ አንተ መፍታት አለብኝ። እኔ ከዚህ በኋላ ያንተ ሚስት መሆን አልፈልግም። በቃ በቅቶኛል። አያገባኝም። የፈለግከውን ነገር መናገር ትችላለህ ብላ ትናገራለች። በቃ ክስ መስርቻለሁ እያለች ነበረ። በይ ነገር ቶሎ ብለሽ ታነሻለሽ፣ ክሱን ታቆሚያለሽ እያለ ነበር። አላቆም ትገለኛለህ እንጂ አላቆምም፣ ስፈልግ እዚሁ በሽጉጥ በለኝ አላቆም ስትል ነበረ። ሻሂን ጣልቃ እየገባ ነበረ። ለአንቺ ከኔ ጋር መለያየት እንደዚህ ቀላል ሆነ ማለት ነው? በጣም ያሳዝናል። ሻሂን እያየ ነው እናተ የምትሰራውን ስራ ሲለው ነበረ። እና ምንድን ነው ታዲያ አንተ እንዴ? በቃ አለቀ። አማራረካት ልትፈታ ነው፣ ሌላ ምን ጠብቀ ነበር ይለዋል። እንዴ ሻሂን ታቅ ነበር ግን ይህን ነገር አለው። አላቅም ነበር ያው ነው አወኩኝ። እማዬ ልክ ናት። በቃ ይሄ ትዳር አብቅቶለታል፣ ምን ጠብቀ ነበር ይለዋል። ሻሂን እኛ እኮ ቤተሰብ ነን፣ ያ ቤት እኮ አብሮ ቤታችን እኮ ነው። ምንድነው የምታስበው? እቺ ሴት ሚስቴ ናት፣ አንተ ልጄ ነህ። ምን ማለት ነው? ያን ቤት ትቼት ነው መሄደው ሲለው ነበረ። ኧረ እባክህ እና ልትመለስ ታስባለህ? እያሾፍክብኝ ነው እንዴ? እኔ አንተ ቦራን አንድ ላይ አንድ ቤት ውስጥ ስታስበው ምኖር ይመስላል እንዴ ሲለው ነበረ። ታዲያ ምን ችግር አለው እያለው ነበረ። ያ ቤት ከዚህ በኋላ ያንተ አይደለም፣ እኔም ከዚህ በኋላ ያንተ ልጅ አይደለሁም ይገባላ ሲለው ነበረ። እዚህ ጋር ቪዳን አዎ ያንተ ቤት አይደለም ትለዋለች። አንድ ጊዜ አንተን ከተገላገልኩ በኋላ 40 ቀንና 40 ማታ ሌሊት ነው ቁጭ ብዬ ሻማ መበራው ገባ ቁጭ ብዬ ነው መበላው በደስታ ስትሉ ነበር። ትጸጸቱበታላችሁ ግን ይህን በማድረጋችሁ በእውነት ተንበርክካችሁ በንበርክክ እየተሙፋቀቃችሁ ይቅርታ ጠይቁኛላችሁ። ፎቃቃዎች በጣም ነው የምታሳዝኑት በእውነት እኔን አባራችሁ ሰላም አታገኙም ብሎ ወደ ቪዳን መኪና ውስጥ ገባ። መኪናውን ይዞ ላጥ እያለ ነበረ። እሷ መኪና አምጣ አንተ ፍረተ ቢስ ብላ ስትከተለው በአንድ በኩል ሻሂን ደግሞ እማዬ ተይው በቃ ከዚህ በላይ እኮ ማድረግ ትችያለሽ ተይው በቃ ይዞት ሂድ እያላን ነበረ። አይደለም ለምን እንደፈለገ ያረገኛል እያለች ትቆጣለች። ከዛ ናሬ እዚህ ጋር ቪዳን ግን የመሬ ነገር አድርገሽዋል ብላ እየሳቀችባን ነበረ። እየተሳሳቁ አብረው መኪና ውስጥ ይገባሉ። በሌላ በኩል አሁን አሊያና ጂያን ተፋጠዋል። ጂያን የአሊያ ቢሮ ውስጥ ነው የሚገኘው። ሁል ጊዜ በቃ የሆነ ነገር ለማድረግ ሲፈልግ ልጄን ለመጠቀም ነው የሚያስበው። በልጄ በኩል ሊጎዳኝ ትላለች። እኔ እንጃ እንግዲህ ምንም ነገር በዚህ ጉዳይ ጣልቃ ልገባ። አሁን ነገሩ በጣም እየከበደ ነው የመጣው። አንቺ ላይ ነው ጫና እያረገብሽ ነው ያለው። እኔ እንጃ በቃ ሁል ጊዜ አንቺ ላይ ነው ጫና እየበረታ ያለው አሊያ እያለ ነበር። እስካሁን ድረስ የመርየምን መገኘት ጭራሽ ነው ያልነገራት። ነገር ግን እስከ ህይወቴ ፍጻሜ ድረስ አብሬሽ ነኝ ይላታል። ለዛ ነው ማፈቅርሽ እያለን ነበር። በተለይ ቅድም የተናገርሽው ነገር በእውነት በጣም አስደስቶኛል እያለን ነበረ። እንዲህ እያሉ አብሮ እየወሩ ናቸው። ስልክ ተደወለላት፣ የስራ ነው። ከዛ በኋላ ከቤቱ አከራይም ተደወለላት። ቤቱን በተመለከተ ማየት እንዳለባት ተነገራት። ጃን ሊወጣ ነው ትቷት። ከዛም በኋላ እሷ ጥሩ ቤት ማግኘት አለብኝ በዚህ ጉዳይ እንዳይከፋ እያለችው ነበረ። ችግር የለም አላት። አብረን ቤቱን እናያለን ብሏት እዚሁ እየወጣ ነበር ያለው። ከዛ በኋላ በሌላ በኩል ሻሂንና ቪዳን ወደ ቤት ደረሱ። ከናሬ ጋር ሆነው በዘሪን ጉዳይ እየጨቃጨቁ ናቸው። ሻሂን ምን ማለት ነው የሰው ልጅ ሄዶ ማጣባት ማለት እያለ እዚህ ጋር የዘሪን ጉዳይነቱን ጠየቃት። በአንድ በኩል ቪዳን ደግሞ ተጎድቷል ውስጡ አለ እዛ ይሆናል ብላ እዚሁ በርጋ ወረደችና ወደ ውስጥ ገባች። ሻሂን ከዛ ናሬ እዚህ ጋር ተው በቃ አንተ በዚህ ጉዳይ እንተናታትብ ስልስል ትላለች። ግራ ገብቶኝ እኮ ነው ናሬ፣ መጠርጠር አለብኝ፣ ማጣራት አለብኝ፣ ይህን ነገር ለካያ ነግረዋለሁ፣ አማክረዋለሁ እያሉ ነበር። ወደ ወንድሙ ቢሮ መጣ። ቅድም ስለተፈጠረው ነገር እዚህ ጋር ጂያን እየነገረው ነበረ። ስለ መርየም ጉዳይ ተማከሩ። ከዛ እዚህ ጋር ከቀስ ብሎ ስለ ዘሪን ጉዳይ ወንድሙን አማከረው። ዘሪን ሌላ ልጅ እያጠባች ነበረ ብሎ ነገረው። ይሄ ደሚር እኮ እየተጫወተባት ነው እያሉ ነበረ። ከዛ እንዲህ ሌላ ልጅ ልታጠባ ቻለች እያለ እዚህ ጋር ጃን ራሱ ጥያቄ ተፈጠረበት። ይጣራ አለው። ምሮ የሚጣራው ወንድሜ? ነገሩ እኮ ግልጽና ግልጽ ነው። በቃ ምናልባት ስለተጨነቀች ስላዘነች ሊሆን ይችላል የምታደርገው አለው። አይደለም ሌላም ነገር ሊኖር ይችላል ታውቃለህ። ቢጣራ ጦር ነው መልካም ነው አለው። እዚህ ጋር ሻሂንም መጣ።
ሻይንም ተመሳሳይ ስሜት ነው እየገለጸ ያለው ይጣራ ሲለው ነበረ። በሌላ በኩል ሰዳከት እስር ቤቱ የተስማማት ይመስላል። ሰዳከት እስር ቤት የገባችም አትመስልም። ሰዳከት እንደ ንግስት ነው የምትቆጠረው። ሻይ እየመጡ ሲያዞሩላት ቡና አርጉልኝ ለእሷ ማፍሉላት ብላ ለመርየም እንዲፈላላት ታደርጋለች። ከዛ ነው ፖሊስ መጣች። ወይዘሮ ሰዳከት ኤላንችን የመጣው ብላ ሰጠቻት። ሻንጣ ሰጠቻት። ሻንጣውን ስትሰጣት ሰዳከት ሻንጣውን ይዛ ወደ መርየም አጠገብ ሄደች። ከዛ በኋላ ልብስ ሰጠቻት። ይሄው ያረግሽው ልብሳውን ያረጀነኝ ልብስ ልበሽ አለቻት። ወይዘሮ ሰዳከት ከልብ ነው ማመሰግነው በእውነት ስለ ትብብርሽ አመሰግናለሁ ስትላ ነበረ። ሰዳከት መርየም በመመለሷ ልጆቿ ከመባላት እንደሚተርፉ አድርጋ ታስባለች። እዚህ ጋር መርየም ልብሱን ቀየረችው። ከዛ በኋላ ድንገት መርየም በከፊል ራቁቷን ስትሆን የአንገት ሐብሏን አየችባት። ይሄ አንገት ሐብል አውቀዋለሁ ልበል እያለቻት ነበር። እዚህ ጋር ሰዳከት አዎ ጂያን ነበር የሰጠኝ በህይወቴ ከሱ ጋር ጥሩ ጊዜ ነው ያሳለፍኩት እሱን ጊዜ መርሳት ስለማልፈልግ ነው አሁንም አንገቴ ላይ ያለው ትላታለች። አሁንም ቢሆን ጂያንን አረሳችሁ ማለት ነው ብላ ሰዳከት እያሰበች ነው። ሰዳከት እቺን መረጃ ካገኘች በኋላ ሄዳ ወንበር ላይ ተቀምጣ በፈገግታ መሳቅ ትጀምራለች። በሌላ በኩል ጂያን ደግሞ የመርየም የቀድሞ ባለቤት የፈታቸው ማን እንደሆነ እዚህ ጋር ኤሮልን እየጠየቀው ነበረ። ከ3 ወር በፊት እንደተፋቱ መርየም ይህን ያህል ስትወጋው ብዙም ባሏ እንዳልተጎዳ ማለትም 2 ቀን ሆስፒታል ተኝቶ ወዲያው እንደወጣ ለህይወቱ የሚያሰጋው ነገር እንዳልነበረ ነገር ነገረው። ከዛ ጂያን በደንብ አጣራ እያለው ነበረ። በሌላ በኩል ሰዳከትና መርየም አሁንም ቢሆን እስር ቤት ውስጥ ቀጥሏል ፍቅራቸው። ሁለቱም ምርጥ እንደ እናትና እንደ ልጅ ሆነዋል። እዚህ ጋር ሰዳከት እች ሴት ማናት ተብላ ስትጠየቅ እስር ቤት ውስጥ ልጄ ናት ስትል ነበረ። ልጄ ናት ማለት ልክ እንደ አማቼ ናት አባባል ነበረ። እዚህ ጋር መርየም ደስ አላት፣ በፈገግታ ተሞላች። ምክንያቱም ሰዳከት የበለጠ ብዙ ቦታ እየሰጠቻት ነው። አሊያ ብዙም አልቆየችም። አዲሱን አፓርታማ ደግሞ ልታየው መጣች። ብዙም አልጠላችሁም፣ ብዙም አልወደደችውም። ከዛ ጂያን የነገራትን ነገር አስታወሳት። ከዛ በኋላ ቤቱን አብረና ያለን ነበር ያላት። እሷ ግን ከደላላው ጋር መታ ቤቱን ተመለከተችው፣ ወደደችው። በቃ ለጂያን አሳውቀዋለሁ ልቀይር እንደሆነ እያለች ነበረ። ኤሮል ተመልሶ መጣ። ኤሮል ስለ ቀድሞ ባሏ ስለ መርየም ሁሉን ነገር አጣርቶ ነበር የመጣው። ከዛ ስለ ቡርጉንስ አዲስ ነገር አለሁ እያለው ነበረ። አዲስ ነገር የለም ይለዋል። እዚህ ጋር እነ ሙዛፈር ምናምን እንዲጠሩ አረገ። ከዛ በኋላ በቀጥታ የሆነውን ነገር እየነገራቸው ጥያቄ ጠይቃቸው ነበረ። አሊያና ናሬ የሆስፒታሉ ካፌ ውስጥ ተገናኙ። ቁጭ ብለው እየወሩ ነበረ። ናሬ አንድ ጊዜ የተቀደውን ሻይ ላምጣ ብላ ዞር አለች። ከዛ በኋላ አሊያ በቀጥታ ወደ ጂያን ደወለች። የት ነህ አለችው። ስብሰባ ላይ ነኝ ያሉት ስብሰባ ላይ ነኝ አሊያ እያለ ነበረ። እንዴ ምን ማለት ነው? ስማ ላወራ ፈልጋለሁ አታምልጥ ጂያን ስትለው ነበር። አረን እያመለጥኩኝ አይደለም በኋላ አወራሻለሁ ብሎ ስልኩን ዘጋው። ተናዳበታለች። የሆነ ያረገው ነገር አለ በምትከራየው ቤት ዙሪያ። ጂያን ቡርጉንን በተመለከተ እነ ሙዛፈርን ቢሮ ጠርቶ አዲስ ነገር ካለ ብሎ ጠይቃቸው። ስልክ ውስጥ ያገኙን ነገር ካለ የለም ማለት የለም አትበሉ የለም እንድትሉኝ አይደለም እንደምጠይቃችሁ ያለውን ነገር ንገሩ እያለ እያስገድዳቸው ነበረ። እሺ አዲስ ነገር ካለ እናሳውቃለን ብለውት ይወጣሉ። በሌላ በኩል ዘሪን ተስፋ ትቆርጠ። ዘሪን አሁን በቀጥታ የደወለችው ወደ ደሚር ነው። ደሚርን ልጄን አሳየኝ እባክህ እንዳለችው ተዋላ ጠባት ግን ችግር የለም ግን አሳየኝ ስትለው ይህን ብለሽ የምትጠይቂበት መብት የለሽም ከዚህ በኋላ ብሏ ስልኩን ዘጋባት። ከትምህርት ቤት እየወጣች እያለ ድንገት ካያን አገኘችው። ካያን ስታገኘው ሻሻቸው። ካያን ሸሽታው ወደ ውስጥ አምልጣ ገባች። ዩኒቨርሲቲ ግቢ ውስጥ እንዳይገባ መታወቅ የለም የዩኒቨርሲቲው መግቢያ። ኢፒክ ድንገት በረጋ አገኘችው። በጀርባ በር አለው ደብቄ ላስገባ አለችው። አመሰግናለሁ ችግር የለም አላት። ከዛ ቻው ብላ መኪና ውስጥ ትገባ ስትል ኢፒክ ቆይ ላድርስሽ እያላን ነበረ። መኪና ውስጥ ገቡ ይሄዳሉ። ይህን ነገር ዘሬን በርቀት እየተመለከተች ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።